ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያና ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም አምጥቻለሁ ሲሉ ተናገሩ። የኢትዮጵያ አየር መንገድ አሁን ከደረሰበት ደረጃ በላይ እንዳያድግ የአውሮፕላን አቅርቦት እጥረት ችግር እንደሆነበት ገለጸ። ከ100 በላይ ወደሚሆኑ አገራት በነፃ መደወልና የጽሁፍ መልእክት መላክ ያስችላል የተባለ ትራምፕ ሞባይል ለገበያ ሊቀርብ ነው። የክብር ሰላምታችን በያላችሁበት ድረስ ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አደርጋለሁ። አብሮነታችሁ አይለየን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያና ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም አምጥቻለሁ ሲሉ ተናገሩ። በተያያዘ መረጃ የህዳሴ ግድቡ ሊጠናቀቅ መሆኑን ተከትሎ በኢትዮጵያና በግብጽ እንዲሁም በሱዳን መካከል የተደረጉ ድርድሮች ያሉበትን ደረጃ የሚዳስስ ዝርዝር ዘገባ ይዘንላችኋል። ሚያዝያ 24 ቀን 2003 ዓ.ም ተጀምሮ ከ14 ዓመታት በላይ የፈጀው ታላቁ የኢትዮጵያ ህዳሴ ግድብ ሪቫኑ ሊቆረጥ ከ3 ወራት ያነሱ ጊዜያት ቀርተውታል። በእነዚህ ሁሉ ጊዜያት ውስጥ ታዲያ ለቁጥር የሚያዳግቱ ነገር ግን ከስኬት ያልደረሱ ድርድሮች በኢትዮጵያና የዘመናት ብቸኛ የወንዙ ተጠቃሚ በነበረችው ግብጽ እንዲሁም በሱዳን መካከል ተካሂዷል። የትራምፕ አስተዳደር የመጀመሪያዎቹ የስልጣን ጊዜያት ማገባደጃ ላይ በአሜሪካ አሸማጋይነት ከፈረንጆቹ 2019 እስከ 2020 ድረስ 12 ዙር የፈጀ የሶስትዮሽ ድርድር ሲደረግ እንደነበር አይዘነጋም። ይሁንና በወቅቱ በአሜሪካ በኩል የኢትዮጵያን ጥቅም የሚነካ የመደራደሪያ ሐሳብ የተካተተበት ሰነድ በመቅረቡ ምክንያትና ኢትዮጵያን በሐሳቡ ባለመስማማቷ ድርድሩ መበተኑን የሚገልጹ መረጃዎች በወቅቱ ሲሰራጩ እንደነበር ይታወሳል። ይህም ክፍል ማን ምን ያህል የውሃ ድርሻ ይኖረው የሚል ነበር። ይሁንና ኢትዮጵያ በወቅቱ ወደ አሜሪካ ያቀናችው በውሃ ሙሌቱ ዙሪያ ለመነጋገር እንደነበር ይታወሳል። ድርድሩ ከተበተነ በኋላ ትራምፕ ግብጽ ግድቡን ታፈነደዋለች በሚል ኢትዮጵያውያን ያስቆጣ ንግግር ከመናገር አልፈው አስተዳደራቸው $100 ሚሊዮን እርዳታ ለማቋረጥ ከውሳኔ ደርሶ እንደነበር ማይዘነጋም። And they have to do something. ኢትዮጵያን በወቅቱ በዲፕሎማቶቿ አማካኝነት የትራምፕ ንግግርና ውሳኔ የሚቃወሙ እርምጃዎችን ስትወስድ መቆየቷ ይታወሳል። ይህ በዚህ ከተዘጋ በኋላ በአሁኑ ወቅት ትራምፕ ዳግም የአሜሪካን ፕሬዝዳንትነት በተቀዳጁበት ብሎም የህዳሴው ግድብ ሊጠናቀቅ ቀን ከተቆረጠለት በኋላ ግን ከሰሞኑ ትሩ ሶሻል በተሰኘ ድህረ ገጽ ላይ ኢትዮጵያና ግብጽን አስመልክተው ያሰፈሩት ጽሁፍ አነጋጋሪ ሆኗል። የአሜሪካው ፕሬዝዳንት ኢትዮጵያና ግብጽ በኔ ጣልቃ ገብነት ሰላም አውርደዋል ሲሉ ገልጸዋል። ሁለቱ ሀገራት በግዙፉ ፕሮጀክት ምክንያት ግጭት ውስጥ እንደነበሩ የገለጹት ፕሬዝዳንቱ አሁን ቢያንስ በኔ ጣልቃ ገብነት ምክንያት ሰላም አለ እንዲሁም ሆኖ ይቆያል የሚል ጽሁፍ አያይዘው አስፍረዋል። ፕሬዝዳንቱ ይህን ያሉት በስልጣን ዘመናቸው ጣልቃ በመግባት ያስቆሟቸውን ግጭቶች በመዘርዘር ላይ በሚገኙበት ወቅት ነው። አስቆሚያቸዋለሁ ያሏቸውን ግጭቶች ከዘረዘሩ በኋላም ታዲያ ለነዚህ ሁሉ እውቅና አግኝቼ አላውቅም ሲሉ ነው ያሰፈሩት። ትራምፕ ሰላም አውርጃለሁ ካሉበት የህዳሴ ግድብ ድርድር በኋላ ግን ሶስቱም ሀገራት ማለትም ኢትዮጵያ፣ ግብጽና ሱዳን 3 ዙር ድርድር አድርገው ያለ ስኬት ተጠናቋል። ድርድሩ በዚህ ሁኔታ ላይ እንዳለ ነው የህዳሴው ግድብ 2018 ዓ.ም መጀመሪያ የምርቃው ሪቫን እንደሚቆረጥ የታወቀው። የኢትዮጵያ አየር መንገድ አሁን ከደረሰበት ደረጃ በላይ እንዳያድግ የአውሮፕላን አቅርቦት እጥረት ችግር እንደሆነበት ተገለጸ። የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ችግሮቹን አልፎ ለመውጣት እየሰራ ነው ብለዋል። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ አየር መንገድ ወደ ህንድ ሃይድራባድ ከተማ አዲስ የመንገደኞች በረራ መጀመሩን አስታውቋል። ከ140 በላይ ዓለም አቀፍ መዳረሻዎች ያሉት አየር መንገዱ አዳዲስ መዳረሻዎችን እያስተዋወቀ ሲሆን በህንድ 5ኛ የመንገደኞች በረራ የሆነውን የሃይድራባድ መዳረሻ ማስጀመሩንና አንድ የካርጎ በረራን ጨምሮ በአጠቃላይ 6 በረራዎችን ወደ ህንድ ከተሞች እንዳሉት ተገልጿል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው በዚህ ወቅት እንደገለጹት ከ59 ዓመታት በፊት ወደ ህንድ ከተማ ኒው ዴልሂ የመጀመሪያው በረራን ያደረገው አየር መንገዱ በአሁኑ ወቅት ከ50 በላይ በረራዎችን በሳምንት ውስጥ ያከናውናል ብለዋል። በዚህም ከሁለቱ ሀገራት ግንኙነት ባለፈ ለአፍሪካ ከፍ ያለ አስተዋጽኦ እንደሚያደርግም አንስተዋል። አክለውም አዲስ መዳረሻዎች የሚጨመርበትን ምክንያት እንዲህ ይገልጹታል። አዲስ መስመር ስንከፍት የምናያቸው ነገሮች አሉ። አንደኛ የህዝቡ የአየር ትራንስፖርት ፍላጎት አለ ወይ?
የሚለውን እናጠናለን እና በቂ መንገደኛ መኖሩን የአየር ትራንስፖርት አገልግሎት ፍላጎት መኖሩን አጣርተን ነው የምንከፍተው። ሃይድራባድ ወደ 15 ሚሊዮን ህዝብ በላይ የሚኖርባት የህንድ ከተማ ናት። ሃይድራባድ ብዙ የምትታወቅባቸው ነገሮች አሉ። ከነዚህ ውስጥ አንዱ የሕክምና ሆስፒታሎች በብዛት ይገኛሉ። እንደምታውቁት ህንድ ለብዙ የአፍሪካ ሀገሮች ዜጎች የሕክምና አገልግሎት ትሰጣለች። ሁለተኛው ደግሞ ሃይድራባድ በኢንፎርሜሽን እና ኮሚኒኬሽን ቴክኖሎጂ የታወቀች ከተማ ናት። ብዙ የአይቲ ፕሮፌሽናልስ የአይቲ ስራ የሚሰሩበት ከተማ ነው። በዚህም ምክንያት በሌላው ሀገር ይጓዛሉ። ስለዚህ እነዚህን ምክንያት በማድረግ የተመረጠች የህንድ ከተማ ናት። አሁን ለጊዜው በ3 በረራ እንጀምራለን፣ ግን አላማችን በቀን ወይም በሳምንት ወደ 7 በረራ ለማሳደግ ነው። ዋና ስራ አስፈጻሚው አየር መንገዱ በከፍተኛ እድገት ላይ ቢሆንም ከዚህ በላይ እንዳያድግ የአውሮፕላን አቅርቦት እጥረት ችግር እንደሆነበት ገልጸዋል። አዎ አዳዲስ በረራዎች ስንከፍት ተጨማሪ አውሮፕላኖች ያስፈልጉናል። እንግዲህ ከዚህ የበለጠ ማደግ እንችል ነበር፣ ግን የምንፈልገውን ያህል አውሮፕላን በአሁኑ ሰዓት ማግኘት ስላልቻልን ነው። ቢሆንም በመጠኑም ቢሆን ብዙ አውሮፕላኖች እያስገባን ያለ ነው። እንግዲህ በዓለም አቀፍ ደረጃ ባጋጠሙ ብዙ ክስተቶች ምክንያት በተለይ ደግሞ ኮቪድን ተከትሎ የመጣው የዚህ የሳፕላይ ቼን ዲስራፕሽን ወይም ለአውሮፕላን ማምረት ግብዓት የሚሆኑ የመለዋወጫ እቃዎች ምርት በጣም በመቀነሱ ምክንያት አንደኛው ሲሆን፣ ሁለተኛው ደግሞ ቦይንግ ባጋጠመው የማምረት ችግር ምክንያት የሚያመርታቸው አውሮፕላኖች ቁጥር በጣም በመቀነሱ፣ ሶስተኛ በሌላ በኩል ደግሞ የአየር መንገዶች የኮቪድ ጊዜ የነበራቸውን በረራ አቋርጠው ስለነበር አሁን ግን ያንን በማስጀመራቸውና በማስፋፋታቸው ምክንያት በአንድ በኩል አቅርቦቱ ሲቀንስ፣ በሌላ በኩል የአውሮፕላን ፍላጎቱ በመጨመሩ ያለመጣጣም ችግር አለ። ያ የፈጠረው ችግር ነው የአውሮፕላን እጥረት። በአጠቃላይ በዓለም ላይ የአውሮፕላን እጥረት አሁን አለ። ያ ትንሽ ለኛ አንድ ትንሽ እንቅፋት ሆኖብናል፣ ግን ዘዴዎች እየፈለግ እየቀጠልን ያለ። በኢትዮጵያ የህንድ አምባሳደር አኒኩማር ራዩን በበኩላቸው በህንድ ሌላኛዋ ትልቅ ከተማ ወደነችው ሃይድራባድ የሚደረገው በረራ በሁለቱ ሀገራት መካከል ያለውን ግንኙነት ከማሳደጉም በላይ በኢኮኖሚና በእውቀት ለመተሳሰር የራሱ ጥቅም እንደሚኖረው ገልጸው በተጀመረው አዲስ መዳረሻ ደስተኛ መሆናቸውን ተናግረዋል። የኢትዮጵያ አየር መንገድ ወደ ህንድ ተጨማሪ አዲስ መዳረሻ በመክፈቱ ደስተኛ ነኝ። ሃይድራባድ በህንድ ሁለተኛዋ ትልቅ የቴክኖሎጂና የአይቲ መዳረሻ ናት። ስለዚህ የዚህ አይነቱ ግንኙነት በሀገራቱ መካከል ለሚኖረው የእውቀት ሽግግር ትልቅ ጥቅም ይኖረዋል። የኢትዮጵያ አየር መንገድ የኢንተርናሽናል ሽያጭና አገልግሎት ማኔጂንግ ዳይሬክተር ተክለ ሃይማኖት ገብረ ዮሐንስ በበኩላቸው አየር መንገዱ ካለበት ከፍተኛ ፉክክር አንሸንፎ ለመውጣት መዳረሻዎችን ማሳደግ ቀዳሚ ተግባሩ ነው ብለዋል። ይሄኛ ወደ 144ኛ መዳረሻ ጣቢያችን ነው። ያው በህንድ ይሄኛ ወደ 6ኛ ጣቢያችን ይሆናል ማለት ነው፣ ካርጎም ጨምሮ ማለት ነው። አሁን 5 የመንገደኛ መዳረሻ አለን ወደ ህንድ ሀገር። በአጠቃላይ ያው 144 አለብ ያለው ይሄንን ኢትዮጵያ አየር መንገድ መስፋፋት ስላለበትና ማደግ ግሮዝ የምንለው የግድ የተለያዩ መዳረሻ አዳዲስ አውሮፕላኖች እና ለከስተመሮቻችን የምንሰጠው ሰርቪስ የበለጠ እንዲሆንና ቀላል እንዲሆንላቸው የተለያዩ መስመሮች መክፈት ያለብን። አንደኛው ዛሬ ሃይድራባድ ነው። ዋናው ደግሞ ኢትዮጵያ አየር መንገድም እድገትም ከሌለ ያው ኮምፒቲሽኑ አለ እና የዓለም ኮምፒቲሽን ደግሞ እየሰፋ እየሄደ ስለሆነ ከእድገቱ ጋር እኩል መሄድ አለብንና የዛን
ለማድረግ ስንል ራሳችንም እድገታችን ጨምረን መሄድ ስላለብን የተለያዩ ቦታዎችን መዳረሻ አድርገን እየበረርን ነው። የኢትዮጵያ አየር መንገድ ራዕይ 2025ን አጠናቆ በቀጣይ 2035ን ተግባራዊ ለማድረግ እየሰራ ሲሆን በየዓመቱ ባለ 2 ዲጂት እድገት ለማስመዝገብም እቅድ መያዙ ተገልጿል። ከመቶ በላይ ወደሚሆኑ ሀገራት በነፃ መደወልና የጽሁፍ መልእክት መላክ ያስችላል የተባለ ትራምፕ ሞባይል ለገበያ ሊቀርብ ነው። ወርቃማ ቀለም ያለው ይህ አዲስ ስልክ ከጀርባው የትራምፕ ስምና የአሜሪካ ሰንደቅ ዓላማ ያረፈበት ሲሆን ከወራት በኋላ በ$499 ለገበያ ይቀርባል ተብሏል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። President Donald Trump, a very polarizing figure whose wealth lies at the heart of his public persona. እንደ ግሪጎሪያኑ አቆጣጠር ነሐሴ 1946 ኒውዮርክ ውስጥ የተወለዱት ዶናልድ ጄ ትራምፕ ከቤተሰባቸው 5 ልጆች አራተኛው ናቸው። አዱኛ የሰገደችላቸው የሪል ስቴት ኩባንያ ባለቤት የሚሊዮነር ልጅም ናቸው። ትራምፕ ኔሽን የተባለው መጽሐፍ ደራሲ ቲም ኦብሬን የዶናልድን ውልደትና እድገት አይተ ማንነታቸውን ትረዳለህ ይላሉ። ከአባታቸው በተበደሩት አነስ ያለች $1 ሚሊዮን መነሻ ገንዘብ አማካኝነት ሪል ስቴት መስክ እንደገቡ የሚናገሩት ትራምፕ ቀጥሎም የአባታቸውን ኩባንያ የተቀላቀሉት ወዲያው ነበር። በኒውዮርክ ግዛት በርካታ ንብረት ያለውን የአባታቸውን ግዙፍ ኩባንያ እያስተዳደሩ ከቆዩ በኋላም በአውሮፓውያኑ 1971 ሙሉ በሙሉ ኩባንያውን ተቆጣጥረው ትራምፕ ኦርጋናይዜሽን ሲሉ ሰይመውታል። በትራምፕ ዘመን የቤተሰቡ ኩባንያ ብራኮሊን እና ኩዊንስ ከሚገነባቸው መኖሪያ ቤቶች አልፎ ማንሃታን በመግባት የተለያዩ ፕሮጀክቶችን ማስፋፋት የጀመረ ሲሆን ትራምፕ በስማቸው ከአትላንቲክ ሲቲ እስከ ቺካጎና ላስ ቬጋስ እንዲሁም በህንድ በፊሊፒንስ እና በቱርክ በርካታ ዘመናዊ የመቆመሪያ ቤቶች አሊያም ካዚኖ፣ ኮንዶሚኒየሞች፣ የጎልፍ መጫወቻ ሜዳዎችና ሆቴሎች ገንብተዋል። በሪል ስቴት ገበያው ስማቸው የገነነው ትራምፕ ወደ መዝናኛው ዓለም መጥተው ቶክ ሾው ከማዘጋጀት የተለያዩ ፊልሞች ላይ ተጋባዥ ተዋናይ ሆነው እስከ መስራት ደርሰው 45ኛውና 47ኛው የአሜሪካ ፕሬዝዳንት በመሆን ከአንድም ሁለት ጊዜ ሀያሏን ሀገር ለመምራት በቅተዋል። በአሜሪካ ታሪክ ታይቶ በማይታወቅ ሁኔታም ለሶስተኛ ጊዜ ፕሬዝዳንት መሆን እንደሚፈልጉም አልሸሸጉም። I've raised a lot of money for the next race that I assume I can't use for myself, but I'm not 100% sure because I don't know. I think I'm not allowed to run again. I'm not sure. ከአባታቸው ፍሬድ ትራምፕ ባገኙት ውርስ የሀብት ማማ ላይ የወጡት ትራምፕ እርሳቸውም የቀዳሚያቸውን ፈለግ በመከተል ስልጣን ከያዙ በኋላ የንግዱን ጉዳይ በበላይነት የመቆጣጠሩን ኃላፊነት ለበኩር ልጃቸው ትራምፕ ጁኒየር አሳልፈው ሰጥተዋል። ታዲያ ንብረትነቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆነውና በበኩር ልጃቸው የሚመራው ትራምፕ ኦርጋናይዜሽን ትራምፕ ሞባይል የተሰኘ አዲስ የሞባይል ስልክ ለገበያ ሊያቀርብ መሆኑ ተሰምቷል። ወርቃማ ቀለም ያለው ይህ አዲስ ስልክ ከጀርባው የትራምፕ ስም ያረፈበት ሲሆን ከወራት በኋላ $499 ለገበያ ይቀርባል ተብሏል። ሙሉ በሙሉ አሜሪካ ውስጥ ይመረታል የተባለውን ትራምፕ ሞባይል ስልክ ለመጠቀም $47 ከ45 ሳንቲም ወርሃዊ ክፍያ መክፈል ግድ ይላል ተብሏል። ወርሃዊ ክፍያው እንዲሆን የተደረገውም ትራምፕ 47ኛውና 45ኛው የአሜሪካ ፕሬዝዳንት መሆናቸውን ለማመላከት ነው ተብሏል። የዚህ ስልክ ተጠቃሚ የሚሆኑ ደንበኞች ያልተገደበ የኢንተርኔት ግንኙነት ማግኘት ከመቻላቸው በላይ ከ100 በላይ ወደሚሆኑ ሀገራት በነፃ መደወልና የጽሁፍ መልእክት መላክ እንደሚችሉም ተመላክቷል። የሆነው ሆኖ ሙሉ በሙሉ አሜሪካ ውስጥ ይመረታል የተባለው ትራምፕ ሞባይል ልክ እንደ ቻይናና ህንድ ርካሽ የሰው ኃይል በአሜሪካ ማግኘት የማይታሰብ ከመሆኑ ጋር ተያይዞ $499 ለገበያ መቅረቡ ምን ያህል አዋጭነት አለው የሚለው ካሁኑ ጥያቄ በማስነሳት ላይ ይገኛል። The plan costs $47.45 a month, a nod to President Trump's non-consecutive terms in the ጎንደር ዩኒቨርሲቲ በ4 ቢሊዮን ብር ወጪ ያስገነባቸውን 22 ፕሮጀክቶች አስመረቀ። ምረቃው የተደረገው የዩኒቨርሲቲው 70ኛ ዓመት ምስረታና 100ኛ ዓመት የማስተማሪያ ሆስፒታል የሆነበትን በዓል ምክንያት በማድረግ ነው። የካንሰር ጨረር ህክምና ማዕከል፣ ንጹህ የመጠጥ ውሃ፣ የህክምና ኦክሲጅን ማምረቻ ማዕከልን ጨምሮ ዩኒቨርሲቲው ሲገነባቸው የነበሩ ሌሎች 22 ፕሮጀክቶች ናቸው የተመረቁት። ፕሬዝዳንት ታዬ አጽቀሥላሴ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገርና የአማራ ክልል ርዕሰ መስተዳድር አረጋ ከበደ በምረቃው ላይ ተገኝተዋል። ፕሬዝዳንት ታዬ አጽቀሥላሴ ዩኒቨርሲቲውና የማስተማሪያ ሆስፒታሉ በሰሜን ኢትዮጵያ የህክምና አምባ የመዳን የጤናና የመጠገን ምልክት የሆነ የልህቀት ማዕከል ነው በማለት ገልጸዋል። ለአንድ ምዕተ ዓመት የቆመው ይህ ሆስፒታል ለሰሜኑ የሀገራችን ህዝብ የህክምና አምባ የመዳንና የመጠገን ህያው ምልክት ሆኖ ከማገልገሉ ባሻገር
ስመጥር የሕክምና ባለሙያዎችን ያፈራ የልዕቀት ማዕከል ነው። ይህ ሆስፒታል አያቶቻችን፣ አባቶቻችን፣ እናቶቻችን አክሞ ተንከባክቦ እድሜ ቀጥሎ በወግ የሸኘ ሆስፒታል። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የአማራ ክልል ፕሬዝዳንት አረጋ ከበደ በበኩላቸው የትምህርትና የማህበረሰብ እድገትን ለማሻሻል እንዲሁም ቀጣይነት ላለው ልማት በትጋት ለመስራት ቁርጠኝነትን ያሳዩበት እንደሆነ ገልጸዋል። የምርምር የማህበረሰብ እድገትን ለማሻሻል ዛሬ ያየናቸው ቁሳዊ ሀብቶች የተገነቡበትን ከነዚህ ቁሳዊ ሀብቶች ግንባታ በስተጀርባ ያለውን የአመራርና የዩኒቨርሲቲው ማህበረሰብ በአጠቃላይ ቀጣይነት ላለው ልማትና ተቋማዊ ለውጥ መሻሻል ቃል የገቡበትና በትጋት ለመስራትም ቁርጠኝነታቸውን ያሳዩበት እንደሆነ ጎንደር እንደ ዩኒቨርሲቲ ብቻ ሳይሆን የአካባቢው ማህበረሰብ ለመለወጥ ድጋሜ ቃላቸውን ያደሱበት ስለሆነ በዚህ በኩልም እንደ መንግስት ከፍተኛ ደስታ እንደሚሰማን ለመግለጽ እወዳለሁ። በፕሮጀክቶቹ ምረቃ ስነ ስርዓት በግንባታ በቴክኒክ በገንዘብና በሐሳብ ድጋፍ ላደረጉ የተለያዩ ተቋማት እውቅና ተሰጥቷል። ክብራትና ክብራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናሳሳችሁና እንመለስ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያና ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም አምጥቻለሁ ሲሉ ተናገሩ። ከቆይታ በኋላ የተመራረጡ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ኢትዮ ቴሌኮምና የኦሮሚያ ግብርና ቢሮ የተቀናጀ የግብርና እሴት ሰንሰለት መረጃ ሶሉሽን በማቅረብ የሚያስችል ስምምነት ተፈራረሙ። ስምምነቱ በግብርናው ሂደት ውስጥ ያሉትን ሁሉንም ባለድርሻ አካላትና ተዋንያን ማለትም ገበሬዎችን፣ በግብርናው ዘርፍ የተሰማሩ የተለያዩ ሴክተሮችን፣ የግብርና ግብአት አቅራቢዎችንና የተለያዩ ኢንተርፕራይዞችን፣ አከፋፋዮችና ቸርቻሪዎችን በማስተሳሰር የመንግስትና የግሉን ዘርፍ ጥረቶች ለማዋሃድ ያስችላል ተብሏል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬው ታምሩ እንደገለጹት የግብርናውን ዘርፍ ለማገዝ ቀደም ሲል የግብርና እሴት ሰንሰለትን ከምርት እስከ ገበያ ማስተሳሰር ቴክኖሎጂ እንዲሁም ለአርሶ አደሩ ፋይናንስ ተደራሽ ለማድረግ የሚያግዙ የዲጂታል ስራዎች መከናወናቸውን ገልጸዋል። የኦሮሚያ ግብርና እሴት ሰንሰለትን በግዙፍ መረጃ በመታገዝ የክልሉን ግብርና ዘመናዊነትና ዲጂታል የኢኮኖሚ እድገትን ለማምጣት ዘርፈ ብዙ ጠቀሜታዎች እንዳሉትም ተገልጿል። ማንኛውም የውጭ የስራ ስምሪት ኤጀንሲ ከካፒታሉ በተጨማሪ ለሰራተኛው መብት ክብርና ደህንነት ዋስትና ማስከበሪያ የሚውል እስከ $250,000 ዋስትና እንዲያስይዝ የሚያስገድድ ረቂቅ አዋጅ ለፓርላማ ቀረበ። ረቂቅ አዋጁ ኤጀንሲዎች ከሚያስመዘግቡት ካፒታል በተጨማሪ በስራና ክህሎት ሚኒስቴር የባንክ ሂሳብ ተቀማጭ የሚሆን የዋስትና ገንዘብ እንደ ደረጃቸው ልዩነት እንዲያስቀምጡ የሚያስገድድ እንደሆነ ተገልጿል። ቃል ኪዳን ቴዎድሮስ ዝርዝር ዘገባ ይዛለች። የኢትዮጵያ የውጭ ሀገር ስራ ስምሪት አዋጅ የሚል ርዕስ ያለው ረቂቅ አዋጅ ሐሙስ ሰኔ 5 2017 ዓ.ም ለህዝብ ተወካዮች ምክር ቤት የቀረበ ሲሆን አዋጁም ኤጀንሲዎች በራሳቸው ሰራተኞችን የሚመለምሉበትን አሰራር የሚያስቀር ድንጋጌ የያዘ እንደሆነ ተገልጿል። ረቂቅ አዋጁ ኤጀንሲዎች የውጭ ሀገር ስራና ሰራተኛ አገናኝነት ፍቃድ ለማግኘት ከ5 እስከ 20 ሚሊዮን ብር ካፒታል እንዲኖራቸው የሚያስገድድ ሲሆን የስራና ክህሎት ሚኒስቴር የውጭ ሀገር ስራ ስምሪት አገልግሎት ለመስጠት የተዘረጋውን የገበያ መረጃ ስርዓት ተግባራዊ እንደሚያደርግ ይገልጻል። ምክር ቤቱ ኤጀንሲዎች ከ50,000 እስከ $250,000 የአሜሪካ ዶላር የዋስትና ገንዘብ በስራና ክህሎት ሚኒስቴር የባንክ ሂሳብ ማስቀመጥን ያስገድዳል። በዚህም መሰረት ደረጃ 1 ፍቃድ ያለው ኤጀንሲ $250,000፣ ደረጃ 2 ፍቃድ ያለው $200,000፣ ደረጃ 3 ፍቃድ ያለው $150,000፣ ደረጃ 4 ፍቃድ ያለው $100,000 እንዲሁም ደረጃ 5 ፍቃድ ያለው ኤጀንሲ ደግሞ $50,000 ዋስትና እንዲያስቀምጥ ተደንግጓል። አዋጁን ለማብራራት በ11 ገጾች የተዘጋጀው ሰነድ የዜጎች መብት፣ ክብር፣
ደህንነትና ጥቅም በተሻለ መልኩ ሊያስጠብቅ የሚችል አዋጅ መዘጋጀቱን ጠቁሟል። የሰራተኛ ምልመላና ስምሪት አገልግሎት ከደላላ ነጻ በሆነ መንገድ የስራ ምደባ እንደሚከናወን የረቂቅ አዋጁ ያስቀምጣል። በረቂቁ መሰረት ለውጭ ሀገር ስራ የሚሰማሩ ስልጠና የወሰዱና ብቃታቸው የተረጋገጠ ሰራተኞች ኤጀንሲዎች በሚያቀርቡት የስራ ትዕዛዝ መሰረት በሚኒስቴሩ ይመደብላቸዋል። በ7 ክፍልና 85 አንቀጾች የተዘጋጀው ረቂቅ ከ8 ዓመታት በፊት የውጭ ሀገር ስራ ስምሪት አዋጅና ከ4 ዓመታት በፊት የጸደቀውን ማሻሻያ የሚሽር እንደሆነ ተገልጿል። ረቂቅ አዋጁ ለፓርላማ ሲቀርብ በዋናነት ትኩረቱን የሚያደርገው በቤት ሰራተኝነት የሚሄዱት ላይ ነው የሚል ጥያቄ ከአባላቱ የቀረበበት ሲሆን አገሪቱ በሕክምና በኢንፎርሜሽንና ቴክኖሎጂ በኢንጂነሪንግና በፋይናንስ ተመርቀው ስራ የሌላቸው ዜጎች እድል የሚያገኙበት የስራ ስምሪት መዘርጋት የሚያስችል ክፍል እንዲያካትት ቢደረግ ሲሉ የፓርላማ አባላቱ ለተመራለት ቋሚ ኮሚቴ ማሳሰቢያ ሰጥተዋል። የስራ ውል ተግባራዊ ሲደረግ አፈጻጸሙ ላይ ተዋዋዮች በየትኛው ህግ እንደሚዳኙ በአዋጁ መካተት ሊኖርበት እንደሚገባም የተገለጸ ሲሆን ለውጭ ሀገር የስራ ስምሪት የሚላከው ሰራተኛ አንብቦ መረዳት የሚችልና የሚሄድበት የስራ ዘርፍ እውቀት ሊኖረው ይገባል ተብሎ በረቂቅ አዋጁ የተቀመጠው ቢያንስ 12ኛ ክፍል የጨረሰ የሚል ሊካተትበት ይገባል ተብሏል። በሌላ በኩል ሰራተኞች ብዙ ጊዜ ስልጠና ከተሰጣቸውና ከተቀጠሩ በኋላ የደሞዛቸውን 60% ለማሰልጠኛ የወጣ ወጪ ተብሎ ከቀጠራቸው ድርጅት በቀጥታ መንግስት እንደሚወስድና ይህ ሊሆን እንደማይገባ በአዋጁ መካተት ይኖርበታል ነው የተባለው። ኤጀንሲ ሆኖ ለመስራት የሚፈልግ ማንኛውም ሰው ከሚኒስትሩ ፍቃድ ማግኘት እንደሚኖርበት የሚደነግገው ረቂቅ አዋጁ በግለሰብ የተቋቋመ ኤጀንሲ ስራ አስኪያጁ ወይም ሰራተኛው በጉዞ ወኪል ወይም በአየር መንገድ ትኬት ቢሮ ውስጥ በአመራር ወይም በሰራተኝነት የሚያገለግል ከሆነ እንዲሁም የስራ ውል ሚኒስትሩ ሳያጸድቅ ሰራተኛን ለስራ ማሰማራት ፍቃዱ እንዲሰረዝ እንደሚያደርግ በረቂቅ አዋጁ ተደንግጓል። ከሚኒስትሩ እውቅና ውጪ ከመዳረሻ አገሮች ጋር ስምምነትና የኮሚሽን ድርድር ማድረግ በአዋጁ የተከለከለ ሲሆን ይህን ተላልፎ የተገኘ ኤጀንሲ ወይም ማህበር ፍቃዱ መሰረዙ እንደተጠበቀ ሆኖ የድርድር ውጤቱም ተቀባይነት እንደማይኖረው ተመላክቷል። የስራና ክህሎት ሚኒስቴር ወይም አግባብ ያለው ባለስልጣን መስሪያ ቤት በአዋጁ ወይም በአዋጁ መሰረት የሚወጡ ደንብና መመሪያ በመተላለፍ በሚፈጸመው ጥፋት ላይ በሰጠው ውሳኔ ቅር ከተሰኘ ውሳኔው በደረሰው በ15 ቀናት ውስጥ ለፌዴራል ከፍተኛ ፍርድ ቤት ወይም በክልል ስልጣን ለተሰጠው ፍርድ ቤት ይግባኝ ማቅረብ ይችላል ተብሏል። ስማቸው እንዳይጠቀስ የፈለጉ በስራ ላይ የሚገኙ ኤጀንሲዎች ሚኒስቴሩ በሰጠው ውሳኔ ወይም ዳኝነት ላይ ቅር የተሰኘ አካል ለፌዴራል ከፍተኛ ፍርድ ቤት ይግባኝ ብቻ ማቅረብ መቻሉና ፍርድ ቤቱ የሚሰጠው ውሳኔ የመጨረሻ መሆኑ ስጋት ፈጥሮብናል ብለዋል። ቀጣዩ ጊዜ የኤሌክትሪክ መኪና ነው ሲል ሞቢሊቲ ኤ ገለጸ። የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ መሆኑን ተከትሎ ቀጣዩ ጊዜ የኤሌክትሪክ መኪኖች ጊዜ ነው ሲል ሞቢሊቲ ኤ አስታውቋል። ለዚህም የሲኖ አፍሪካ አካል የሆነው ሞቢሊቲ ኤ ከድጋፍ ማይክሮ ፋይናንስ ጋር በመተባበር በ50% ቁጠባ በከፍተኛ መጠን የቢዋይዲ ኤሌክትሪክ መኪኖችን እያስገባና ለደንበኞቹ እያስረከበ መሆኑን የገለጸው መጪው ጊዜ የኤሌክትሪክ መኪኖች መሆኑ እውነት ነው። ነዳጅ በተለያየ ጊዜ ከጊዜ ወደ ጊዜ ዋጋው እየጨመረና ለኢኮኖሚ ዋይዝ የማይመች ደረጃ ላይ መድረሱ እንዲሁም ደግሞ በተቃራኒው የኤሌክትሪክ መኪና ከጊዜ ወደ ጊዜ የተሻለ ፊቸሮችን እያመጣ የተሻለ የባትሪ ቴክኖሎጂዎችን ኢንትሮዲውስ እያደረገ ቀጣዩ ጊዜ የኤሌክትሪክ መኪና መሆኑ የታወቀ ነው። ለአምስተኛ ዙር 50% ለቆጠቡ ደንበኞቹ የቢዋይዲ ሶንግ መኪኖችን ያስረከበው ድርጅቱ ታማኝነት እየጠፋ ባለበት በንግዱ ዓለም በአጭር ጊዜ ብድርና በታማኝነት ቃሉን ጠብቆ መኪኖቹን በማስረከቡ እንደሚኮራ አስታውቋል። የሞቢሊቲ ኤ አጋር በመሆን የብድር አገልግሎት የሚያመቻቸው ድጋፍ ማይክሮ ፋይናንስም እንዲሁ በተሻለ ወለድና በ4 ዓመት የክፍያ ማጠናቀቂያ ለደንበኞቹ አጋር በመሆን እያሳየ መሆኑን አስታውቋል። ድጋፍን ለየት የሚያደርገው ነገር ምንድነው? ለምሳሌ 16.5 እናደርገው ከዚህ በፊት የወሰዱ ሰዎችን አይመለከትም ማለት ነው። ምናልባት ፋይናንሻል ኢንስቲትዩሽኖችን አይተሽ ከሆነ ከዚህ በፊት ፋይናንሻል ኢንስቲትዩሽኖች ወለዳቸውን በየጊዜው ይቀይራሉ። ሲቀይሩ ምንድነው የሚያደርጉት? ከዚህ በፊት የወሰደው ሰው ላይ ይተገበራል ያ ነገር ማለት ነው። እኛ ከዚህ በፊት የወሰዱትን ሰዎች በወሰዱት ኢንተረስት ሬት ነው እስካሁን ድረስ እየከፈሉት ያሉት ክፍያቸውም በተገቢ ሁኔታ እየፈጸሙ ነው የሚገኙት። ወይራስ እነኚህ አዲስ እየሰጠናቸው ያለው ደግሞ በ16.5% ነው ማለት ነው። ስለዚህ በዚሁ ይቀጥላል ብለን እናስባለን። አሁንም
ቅድም እንዳልኩሽ ብዙ ሰዎች ቆጥቦ ወረፋቸውን የተጠባበቁ ያሉ ሰዎች አሉ። በጊዜው ቃላችን ጠብቀን ለማድረስ አቅደን እየሰራን ነው የምንገኘው ማለት ነው። በቁልፍ ርክክብ ወቅት በብድር አገልግሎት የቢዋይዲ ሶንግ መኪና የተረከቡ ሰዎች ለድርጅቱ ምስጋናቸውን አቅርበዋል። ክቡራን ተመልካቾች አሁን ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአርቲስት ቴሌቪዥን ስፖርታዊ መረጃዎችን ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። ለኢትዮጵያ እግር ኳስ ባለውለታዎች የተዘጋጀው የመታሰቢያ ውድድር ነገ ይጀምራል ተባለ። ለሀገሪቱ እግር ኳስ ትልቅ አስተዋጽኦ አበርክተው ያለፉ የስፖርት ሰዎችን ለማስታወስ እና ለማመስገን ያለ በመታሰቢያ ውድድር ስለመዘጋጀቱ ሰኔ 9 2017 ዓ.ም በኤላውንጅ በተሰጠ ጋዜጣዊ መግለጫ ይፋ ተደርጓል። የጤና ቡድኖች ህብረት ስለ ውድድሩ ዓላማ እንዲሁም ስለ ቀጣይነቱ ባስረዳበት በዚህ መግለጫ ውድድሩ በወጥነት በየዓመቱ ለማድረግ ስለመታሰቡም ተናግሯል። የጤና ቡድኖች ህብረት ስለ ውድድሩ ዓላማ እንዲሁም ስለ ቀጣይነቱ ባስረዳበት በዚህ መግለጫ ውድድሩን በወጥነት በየዓመቱ ለማድረግ ስለመታሰቡም ተናግሯል። በዘንድሮ ውድድር ኢንስትራክተር መንግስቱ ወርቁ፣ አሰልጣኝ አስራት ኃይሌ፣ ስዩም አባተ፣ ሀጎስ ደስታ፣ አስናቀ ደምሴ፣ አዳነ ገብረ ኢየሱስ፣ ወንድማገኝ ከበደ እና ጋዜጠኛ ገነነ መኩሪያ ወይም ሊብሮ ሲታሰቡ በቀጣይም የሌሎችም እንደሚካተት ተገልጿል። የህብረቱ አባላት የአዲስ አበባ ስፖርት ቢሮ ትብብር እንዳደረገላቸው ገልጸው የኢትዮ አፍሪካንስ ቡድን ተወካዩ ሚካኤል ታደለ የጤና እንቅስቃሴ እየተደረገ የቀድሞ እግር ኳስ ባለውለታዎችን ማመስገን እና ማሰብ እንዲሁም አንዳንድ ፕሮጀክቶችን ለመደገፍ ስለመታቀዱም ተናግረዋል። ሌላኛው አስተባባሪ ፈቀደ ቲጋ በበኩሉ ውድድሩ ከተሳታፊ ቡድኖች የመመዝገቢያ ገንዘብ በስተቀር ምንም አይነት ገቢ እንደሌለው ተናግረው ዓላማውን በሳተ መልኩ እንዳይሆን ገንዘብ ከማሰባሰብ እንቅስቃሴ መቆጠባቸውን አብራርተው ከተሳታፊ ቡድኖች በሚገኘው ገቢ ከወጪ ቀሪ ተሰርቶ ለቀድሞ ተጫዋች ፍቃዱ ተካ ወይም ዶቃ ፕሮጀክት የገንዘብና ኳስ ድጋፍ እንደሚውል ተናግረዋል። ኢትዮጵያ ብሔራዊ ቡድን አምበል ንጉሴ ገብሬ በበኩሉ ታላላቆችን ማክበርና ማስታወስ ላይ በደንብ ሊሰራበት እንደሚገባ አስታውሷል። የቀድሞ ተጫዋች እንዲሁም አሁን የአዲስ አበባ እግር ኳስ ፌዴሬሽን የውድድር ቴክኒክ ኮሚቴ አባል በሀብቱ ገብረ ማርያም የውድድሩን ቀጣይነት ለመጠበቅ እንደሚሰሩ ተናግረው የሚመለከታቸው ሁሉ ለዓላማው ድጋፋቸውን እንዲያሳዩ ጥሪ አቅርበዋል። 9 የጤና ቡድኖች በሁለት ምድብ ተከፍለው እንደሚወዳደሩ የተገለጸ ሲሆን በምድብ ሀ ሻላ፣ አድዋ፣ ኢትዮ አፍሪካንስ፣ ፊኒክስ እና ኢትዮጵያ ቡና የተደለደሉ ሲሆን በምድብ ለ አበበ ቢቂላ፣ ኢትዮ አዲስ፣ ኳስ ሜዳ እና መርካቶ የጤና ቡድን ተደልድለዋል። ውድድሩ ነገ ከቀኑ 8 ሰዓት በአበበ ቢቂላ ስታዲየም ሻላ ከኢትዮ አፍሪካንስ ጤና ቡድን በሚያደርጉት ጨዋታ የሚጀመር ይሆናል። የ35ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ ሲደረግ ሐዋሳ ከተማ ባህር ዳር ከተማን አሸንፏል። በወንጂ ሁለገብ ስታዲየም በተደረገ ጨዋታ በሙልጌታ ምህረት ስር አስደናቂ ዓመት እያሳለፈ የሚገኘው ሐዋሳ ከተማ ድል ቀንቶታል። ሁለቱን የሐይቅ ዳር ከተሞች ያገናኘው ጨዋታ ሐዋሳ ከተማዎች ለተከታታይ 12 ጨዋታዎች ያለመሸነፍ ጉዟቸውን ባህር ዳር ከተማ 3-0 በመርታት አስቀጥለዋል። ለሐዋሳ ከተማ የተገኙትን የማሸነፊያ ግቦች የሊጉ ኮከብ ግብ አስቆጣሪው አሊ ሱሊማን 2 ግብ ሲያስቆጥር ቀሪዋን ግብ ማይክል ኦቱሉ ከመረብ ማሳረፍ ችሏል። አሉ ሱሊማን በውድድር ዓመቱ ያስቆጠራቸውን ግቦች ብዛት 21 ማድረስ ችሏል። በ50 ነጥብ 4ኛ ደረጃ ላይ የሚገኘው ሐዋሳ ከተማ የዛሬን ጨምሮ ካደረጋቸው 10 የመጨረሻ ጨዋታዎች 8ቱን በድል መወጣት ችሏል። ከባህር ማዶ ወዳገኘናቸው መረጃዎች ስንሸጋገር 50 ሺህ ወንበሮች ክፍት በነበሩት ስታዲየም ቼልሲ የዓለም ክለቦች ዋንጫ ውድድርን በድል ጀምሯል። በደጋፊዎች አለመኖር እየተተቸ የሚገኘው የፊፋ የክለቦች ዓለም ዋንጫ በምሽቱ ጨዋታ በብዙ ደጋፊዎች ጥያቄ እየቀረበበት ይገኛል። 71 ሺህ ተመልካቾችን መያዝ በሚችለው የመርቻንዲያዝ ቤንዝ ስታዲየም የእንግሊዙን ቼልሲ ከአሜሪካው ሎስ አንጀልስ ባገናኘው ጨዋታ 22 ሺህ ደጋፊዎች ብቻ በሜዳ ተገኝተዋል። ይህ ማለት 50 ሺህ ወንበሮች ክፍት እንደነበሩ ያሳያል ይላል የቢቢሲ ዘገባ። ዘገባው አክሎ በ2026 የዓለም ዋንጫን በጥምር ለምታዘጋጀው አሜሪካ ሌላ ትልቅ ስጋት ይሆናል ሲል ይገልጻል። ከእግር ኳስ ይልቅ እንደ አሜሪካን ፉትቦልና መረብ ኳስ ያሉ ስፖርቶች በሚዘወተሩባት ሀገር አሜሪካ የሀገራት ዓለም ዋንጫ እንደ ክለቦቹ ይደበዝዛል ወይንስ የተለመደው የዓለም ዋንጫ ድባብ ይመለሳል የሚለው የብዙዎች ጥያቄ ነው። በምሽቱ ጨዋታ በምድብ 4 የሚገኘው የለንደኑ ክለብ ቼልሲ ሎስ አንጀለስን 2-0 መርታት ችሏል። ፔድሮ ኔቶና ኢንዞ ፈርናንዴዝ የማሸነፊያ ግቦቹን ሲያስቆጥሩ ከኢፕስዊች ታውን ሰማያዊዎችን የተቀላቀለው እንግሊዛዊ የፊት መስመር ተጫዋች ዴላፕ ተቀይሮ ገብቶ 1 ለግብ የሚሆን ኳስ አመቻችቶ ማቀበል ችሏል። በሌላ ጨዋታ በምድብ 3 የሚገኙት ቤኔፊካና ቡካ ጁኒየርስ 2-2 በተለያዩበት ጨዋታ 2 አርጀንቲናዊ ተጫዋቾች በሀገራቸው ክለብ ላይ ግብ አስቆጥረዋል።
ቡካ ጁኒየርስ ሚካኤል ሜሬንቴል እና ሮድሪጎ ባታግሊያ ከመረብ ባሳረፏቸው ግቦች 2-0 የመምራት እድል አግኝቶ ነበር። ቤኔፊካ ግን በሁለቱ አርጀንቲናውያን በአንሂል ዲማሪያ እና ኒኮላስ ኦታሜንዲ ግቦች አቻ መሆን ችሏል። በጨዋታው ከቡካ ጁኒየርስ 2 ከቤኔፊካ 1 ተጫዋች በቀይ ካርድ ከሜዳ ተሰናብተዋል። የውድድሩ ጨዋታዎች ዛሬም ሲቀጥሉ ምሽት 1 ሰዓት ላይ ቦሩሲያ ዶርትመንድ ከፍሎሜንሴ ሲገናኙ በቅርቡ ክለቡን የተቀላቀለው ጆብ ቤሊንጋም የመጀመሪያ ጨዋታውን እንደሚያደርግ ይጠበቃል። ምሽት 7 ሰዓት ላይ የደቡብ አፍሪካው ሰንዳውንስ ከደቡብ ኮሪያው አልሳን የሚገናኙ ሲሆን በዛሬውም ጨዋታ የአፍሪካው ተወካይ ሰንዳውንስ የተሻለ የማሸነፍ ግምት በኦፕታ ተሰጥቶታል። ክርስቲያኖ ሮናልዶ ለፕሬዝዳንት ዶናልድ ትራምፕ የሰላም መልእክት ላከ። ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ እየተባባሰ የመጣውን የእስራኤልና የኢራን ጦርነት አስመልክቶ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ መልእክት አስተላልፏል። የ5 ጊዜ የባላንዶር አሸናፊው ክርስቲያኖ ሮናልዶ ጨዋታ ለሰላም በሚል ያልተጠበቀ ስጦታ ለትራምፕ የላከላቸው ሲሆን ፕሬዝዳንቱም ስጦታው እጃቸው መግባቱን ይፋ አድርገዋል። ሮናልዶ የፈረመበትን የፖርቹጋል ብሔራዊ ቡድን መለያ ከአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ እጅ የተረከቡት የሪፐብሊካኑ ተወካይ ፕሬዝዳንት ዶናልድ ትራምፕ በአሁኑ ሰዓት ለቡድን 7 ስብሰባ ካናዳ የነበሩ ሲሆን የመካከለኛው ምስራቅ ሁኔታ አሳሳቢ በመሆኑ የቡድን 7 ሀገራት ጉባኤ ሳይጠናቀቅ ወደ ሀገራቸው መመለሳቸው ታውቋል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይ ቆይታ አድርጋለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።